ሰላም ጤና ይስጥልኝ ውድ ተከታታዮቼ፣ ይህ ቀይ ቡቃያ ክፍል 19 ነው። ስለምትከታተሉኝ አመሰግናለሁ። ቪዲዮውን ከመጀመራችሁ በፊት ሰብስክራይብ በማድረጋችሁን እርግጠኛ መሆን አትርሱ። መልካም ቆይታ ይሁንላችሁ። ዲጄ እዚህ ቤት ከመጣች ለመጀመሪያ ጊዜ በስነ ስርዓት ምግብ ለመብላት ተቀመጠች። ነገር ግን የቡኪን ጨካኝ ቃላት ባስታወሰች ቁጥር እያንዳንዱ ጉርሻ ይመርባት ጀመር። ከሁሉም በላይ ያስከፋት ደግሞ ኤልካን ትዳራቸውን እንደ መራራት አድርጎ ለመግለጽ መምረጡ ነበር። ራሷን ለማረጋጋት ሞከረች። ዞሮ ሲንደሬላ ፍጹም በእውነተኛው ዓለም ማግባት እንደማትችል አሰበች። ለክፉ ጣፋንጣዋ እጅ ለመስጠትና ላላት ጥቂት ነገር አመስጋኝ ለመሆን ራሷን አባበለች። በዚያው ቅጽበት በቤቱ የታችኛው ክፍል በቤተሰቡ የተፈጠረውን የሚዲያ ቅሌት እንዴት መያዝ እንዳለባቸው እየተወያዩ ነበር። ዲጄ በይፋ ወጥታ ካላረጋገጠች በስተቀር ትዳራቸው የውሸት ነው የሚለውን ወሬ ማንም እንደማያምን በመረዳት የኤልካን አባት ዲጄ እንድትተባበር እንዲያሳምናት በልጃቸው ኤልካን ላይ ጫና ያደርጉበት ነበር። ኤልካን በእሷ ላይ ላደረሰው ጥልቅ በደል ካለው ጸጸት የተነሳ የቀረበለትን ጥያቄ ውድቅ ያደርጋል። በቤተሰቡም ውስጥ ያለው ንትርክና ጭቅጭቅ እየተባባሰ በመጣበት ወቅት ዲጄ በረጋ መንፈስ ወደ ሳሎን ትገባለች። ዲጄ በኤልካን ላይ ተጨማሪ ህመም ማድረስ ስላልፈለገች የሆነውን ሁሉ ለህዝብ ግልጽ የሚያደርግ መግለጫ ለመስጠትና ሁኔታዎችን ለማጥራት ፈቃደኛ መሆኗን ትገልጻለች። ሆኖም ግን የኤልካን እናት በዲጄ ታማኝነት ላይ ጥርጣሬ ስላላት ለጋዜጠኞች የምትሰጠውን መግለጫ ከእነሱ እውነት ጋር ሊቃረን ይችላል በሚል ስጋት ምንም አይነት ሪስክ ላለመውሰድ ትወስናለች። ዲጄ ግን ፈጽሞ ውሸት ተናግራ እንደማታውቅ በመማል እውነቷን እንደሆነ ለማሳመን ትሞክራለች። እመቤቲቱ ግን ቁርአን በማምጣት ዲጄ እጇን ከላዩ ላይ አስቀምጣ እንድትምል አዘዘቻት። እሷም ምንም አማራጭ ስላልነበራት ትዕዛዙን ተቀብላ ስለ ሐሰተኛው ጋብቻ ሙሉ እውነቱን ለጋዜጠኞች ለመናገር ፍቺውም እንደተጠናቀቀ ከግቢው ለመውጣት ማለች። በዚህም ምክንያት የዲጄ ልብ በጣም ይሰበራል። ለኤልካንም የነበራት ተስፋ ሙሉ በሙሉ ከልቧ ውስጥ ተሟጦ ይወጣል። ከዚያም በኋላ ኤልካን ዲጄን ወደ ክፍሉ እየወሰዳት እያለ ቡኪ ዲጄ በኤልካን መኝታ ክፍል ውስጥ ማደሯን እጅግ ስላበሳጫት በቅርበት ትከታተላቸው ጀመር። ኤልካን ግን ቡኪ ነገሮችን አጋና እንዳትመለከት ነገራት። ኤልካን ዲጄ በክፍሉ ውስጥ እንድትቆይ ቢፈቅድም ሶፋ ላይ ብቻ እንደምትተኛ በመግለጽ ቡኪን ለማረጋጋት ይሞክራል። ሆኖም ቡኪ ዲጄ በዚያ ቤት ውስጥ እስካለች ድረስ ሰላም እንደሚነሳት በመግለጽ በሁኔታው ደስተኛ እንዳልሆነች ሐሳቧን ታንጸባርቃለች። በሌላ በኩል ዲጄ ምንም አይነት ስሜት በማያሳይ ቀዝቃዛ ድምጽ ለቡኪ አትጨነቂ ስትል ትነግራታለች። አልፎ ተርፎም የእሷን እጮኛ ከመንካቷ በፊት እጇን ቆርጣ መጣል እንደምትመርጥ በግልጽ ትመልሳለች። ኤልካን ቡኪን ለብቻዋ ወደ ውጭ አውጥቶ ዲጄን አስቀድሞ በብዙ መከራ ውስጥ ስላለች ተጨማሪ ስቃይ እንዳታደርስባት ይለምናታል። ቡኪም በኤልካን ልመና ተስማምታ ሁኔታውን ብትቀበለውም አንድ ጥብቅ ቅድመ ሁኔታ ግን ታስቀምጣለች። እሱም የፍቺው ሂደት እንደተጠናቀቀ ዲጄ ወዲያውኑ ከቤት እንደሚያሰናብታት ነው። ኤልካን ምንም እንኳን ባይዋጥለትም የቀረበለትን ጥያቄ በግዴታ ይቀበላል። ቡኪ ለኤልካን የስንብት መሳምን ሰጥታው ተለያዩ። በዚያኑ ምሽት ግን ዲጄ በሐሳብ ተውጣ ነበር። ኤልካን ስለ ፍቺ የተናገራቸው ቃላቶች በአእምሮዋ ውስጥ ደጋግመው ይመላለሱ ጀመር። አንድ ቀን ልብሽን ሰብረው ይሆናል ሲላት ምን ማለቱ እንደነበረ አሁን በደንብ ቢገባትም ያደረገው ነገር ሁሉ ግን ለእሷ ደህንነት ሲባል መሆኑን ትረዳለች። በዚያ ምሽት እንቅልፍ በአይኗ ሳይዞር በጭንቀት ስትገላበጥ አደረች። ኤልካን ልብሱን ለመቀየር ወደ ክፍሉ በገባ ጊዜ ዲጄ እሱን ላለማየትና ችላ ለማለት በመሞከር አይኖቿን ጨፍና ተኝታ ነበር። ምንም እንኳን ራሷን ብታስገድድም ትኩር ብሎ ከማየት መቆጠብ ግን አልቻለችም ነበር። በመጨረሻም ግን ፊቷን አዙራ በግድ አይኗን ከእሱ ላይ ነቀለች። በዚህም መሃል ኤልካን በጠረጴዛው ላይ የተጠቀለለ ወረቀት አገኘ። ወረቀቱንም ሲዘረጋው ገጹ በሙሉ በአንድ ስም ብቻ ተሞልቶ ተመለከተ። ዲጄ ለመጀመሪያ ጊዜ ለመጻፍ ስትለማመድ ለመጻፍ የሞከረችው የእሱን ስም ብቻ ነበር። በዚህም ድርጊት ልቡ በጥልቀት ተነካ። ማስታወሻውንም በጥንቃቄ ካልጋው አጠገብ ባለው መሳቢያ ውስጥ ካስቀመጠ በኋላ ወደ ጥናት ክፍሉ አመራ። ኤልካን ወደ ክፍሉ በመግባት ዲጄን ሊያናግራት ቢሞክርም እሷ ግን የተኛች በመምሰል ዝምታዋን መርጣለች። እሷ ነቅታ እንደሆነ የተረዳው ኤልካን አጠገቧ ተቀምጦ በለሰለሰ ድምፅ ይቅርታ መጠየቅ ጀመረ። በዚያን ዕለት በሩን የቆለፈውም በእሷ ላይ እምነት አጥቶ ሳይሆን ከቺዋ ጥቃት ሊጠብቃትና ደህንነቷን ለማረጋጋት መሆኑን አስረዳት። በዕለቱ ለደረሰባት ስቃይና መከራም ሁሉ ልባዊ ይቅርታውን በመግለጽ ሐዘኑን ይገልጽላታል።
ተኝተሽም እንደሆነ በማለት ንግግሩን የቀጠለው ኤልካን በሹክሹክታ ህልሞችሽ ከእውነታ እጅግ የተሻሉና ደግ ይሆኑልሽ ዘንድ እመኝልሻለሁ ብሎ ጥሩ ምኞቱን ገልጾላት በሰላም እንድትተኛ ትቷት ይሄዳል። እስካሁን ድረስ ከቆያችሁ ስራዬን ወዳችሁታል ማለት ነው። ስለምትከታተሉኝ አመሰግናለሁ። ሰብስክራይብ በማድረግ አበረታቱኝ። ቀጣይ ቪዲዮን እንዲሰራላችሁ የምትፈልጉ ከሆነ ቀጣይ ብላችሁ ኮሜንት ላይ ብጽፉልኝ ቀጣዩን ክፍል ይዤላችሁ እመጣለሁ። መልካም ምሽት ይሁንላችሁ።